አይቴ ብሔራ ለጥበብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መልአከ ሰላም አሁን ዓለም የዚህ ታላቅ አስተዳዳሪ የኔታ ሕይወት በዚህ ደብር የመጻሕፍት ተርጓሚ መምህር ሊቀ መምህራን የኔታ መጽሐፍ በዚህ መድረክ ያላችሁ አባቶች፣ ወንድሞች እንዲሁም ለትምህርቱ የታደማችሁ ምዕመናን በእግዚአብሔር ስም እንደምን ዋላችሁ? አሜን። በምሕረት በቸርነት ጠርቶ እዚህ ቦታ የሰበሰበን እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። ከኔ ጋር ጥቂት ደቂቃ ነው የምንነጋገረው። ስማ እስራኤል አሐዱ ውእቱ እግዚአብሔር አምላክከ፣ እስራኤል ስማ አምላክህ አንድ እግዚአብሔር ነው የሚለውን በኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ የሚገኘውን የእግዚአብሔር ቃል መነሻ አድርገን ጥቂት ደቂቃ እንነጋገራለን። ስማ እስራኤል አሐዱ ውእቱ እግዚአብሔር አምላክከ። ያው ማስታወሻ ስለማትይዙ ዝም ብዬ እንደምጠቅስ ይገባኛል። የምቆየበትን ደቂቃ ያህል በሙሉ የምናገረውን ጥቅስ በቃላችሁ ልትይዙ አልችሉ። እኔም እንደዛ አልችልም። እኔ ራሱ የምናገረውን ማስታወሻ አስፍሬ ነው ነገራችሁ። ደግሞ የበለጠ እናንተ ያለመዳችሁት አትይዙት፣ ባዶ እጃችሁን ነው የምትመጡት። ይሄ ልምድ በእውነቱ በጣም ነውር ነው። ትምህርት ሲመጣ ሰው ባዶውን አይመጣም። መቼስ ስብሰባም ስንሄድ ሌላም ዓለማዊ ትምህርት ልንማር ስንሄድ ለእያንዳንዱ ትምህርት እስክሪብቶ ገዝተን ደብተር ገዝተን አይደል እንደምንሄደው። እዚህ የተጠራችሁ ለትምህርት ነው። አሁን ለጸሎት አይደለም የተጠራችሁ፣ ለምህላ አይደለም፣ ለቅዳሴ አይደለም፣ ለቁርባን አይደለም። አሁን ለትምህርት ነው የተጠራችሁ። ሰው ለትምህርት ከተጠራ የሚጽፍና የሚያነብ ሰው ከሆነ እንዴት ባዶ እጅ ነው? ይሄ በእውነቱ በጣም የነውር ነው። ቀላል አድርጋችሁ እንዳታዩት። ለትምህርቱ የሰጠነውን ዋጋ ነው የሚያሳየው። ዝቅ አድርገን እንዳየነው እኛንም ያስገብታል። ስንመለስ ባዶ፣ ሁልጊዜ ባዶ፣ ሁልጊዜ ተራ ምዕመን በአንድ ጥቅስ፣ ተራ መናፍቅ በአንድና በሁለት ጥቅስ እንዳስደነገጠን እንኖራለን። እንግዲህ የእኛ ምዕመን ማለት ነው። እነሱ እኮ ጽፈው ነው፣ ጥቅስ ጽፈው ነው። ሌላ መጽሐፍ ተምረዋል ወይ ገብተው እኮ አይደለም፣ ብዙም ይዘው አይደለም፣ 2-3 ይዘው ከባዶ ቅል እንዳለች ቅንጣት ማንኳኳት ነው። እና እንደው እባካችሁ ምዕመናን፣ ሴቶቹም ወንዶች ነውር አይደለም። መጽሐፍ ያያያዛችሁ ሰምታችሁኛል። ካሴት አይደላችሁና ሚሞሪ አይደላችሁ። እየተነገሩ በሙሉ ሽድድ አታደርጉ። እንዴት ይሆናል? እና ለትምህርት እንደው እባካችሁ ትንሽ ዋጋ ስጡት። እንደው መልካችን ሃይማኖታችን አናውቅም እያልን መኖር የለብንም። የእኛ ምዕመን ብዙ ጊዜ የትም ቦታ ላይ በትልልቅ ሚዲያዎች ሳይቀር የሚያሳፍሩን ሰዎች አሉ። እኔ ስለ ሃይማኖት እንኳን እንዳትጠይቀኝ አላውቅም። ለምን አያውቅም እንዴ? ክርስቲያን ነኝ ብሎ ሲያበቃ እንዲህ ያለ ቀልድ አለ እንዴ? ስለዚህ እንዲህ ጉባኤ ስትጋበዙ እንደ ዋዛ አትምጡ ማለት ነው። እኔ እንደዚህ ግልጽ ለመናገር አባብሎ ከመተው እንደ ዋዛ እንደዝላችሁ መጡ ቁጭ ብድግ አይደለም። ይሄ ትምህርት ነው። ደብተራችሁን እስክሪብታችሁን ይዛችሁ እያንዳንዷን ትምህርት ርዕሷን፣ ማብራሪያው፣ መጽሐፍ የምትፈልጉት ይዛችሁ ሄዳችሁ እዛ ተሄዶ ከመጽሐፍ ቅዱስ ጋር እየታየ ነው ትምህርት ስለሆነ እንደዛ ማድረግ በእውነቱ ውሳኔ ነው። እና እንግዲህ ይሄ ለዛሬና ለነገ ትምህርት ብቻ የምናገረው እንዳይመስላችሁ። ምን ጊዜ የትኛውም ደብር ላይ ለትምህርት ከተጠራችሁ በቃ ትምህርት ነው። ትምህርት ነው እና እንደ ትምህርት እንደ ተማሪ እንድትንቀሳቀሱ ለእግዚአብሔር ስም ጠይቃችኋለሁ። እግዚአብሔር አምላካችን ለእስራኤል ሲነግራቸው
ስማ እስራኤል አሐዱ ውእቱ እግዚአብሔር አምላክከ፣ እስራኤል ሆይ ስማ አምላክህ አንድ እግዚአብሔር ነው ብለህ ንገር ብሎት ሙሴ ነግሮናል። አምላካችን አንድ እግዚአብሔር ነው። አሁን ይህንን ወቀሳ እኔ የተናገርኩት ዝም ብዬ እንዳይመስላችሁ፣ ለተግሳጽ የሚሆን ትምህርት አይደለም። በአጋጣሚ ዛሬ መናገር ያሰብኩት ትንሽ እውቀት ይዛችሁ እንድትሄዱ እና የሚጻፍ ነገር ነው ይዤ የመጣሁት እንጂ ምዕመናን እባካችሁ እንዲህ አታድርጉ ቢሆን የምታደርጉትን የምናደርገውን ስለምናውቀው እንደው እንዲህ አታድርጉ ተብለናል ልንተው ትላለህ። አሁን እኔ ሃይማኖታችሁን ለማወቅ የሚሆን ነገር ነው ይዤ የመጣሁት። ይህ ደግሞ በቀላሉ እና ወደፊት እንዳይለምዳችሁ። ነገ እንግዲህ ያው ቁጥጥር ይደረጋል። የዛሬው መልእክት ወደ ጆሮአችሁ መግባቱ የሚታወቀው ዛሬ አይደለም፣ አሁን ተነሳችሁ ስለማገኝ ነገ ግን ምን ያህል መልእክት እንደተሰማ የነገው ትምህርት ሲጀመር እዚህ ፕሮግራም መሪ የሆነ ሰው መጀመሪያ እስክሪብቶና ደብተር አሳዩኝ ብሎ አሳይቶ ነው ሰው ትምህርት መጀመሪያ ያለበት። እንግዲህ በወቀሳ ጊዜ እንዳያልቅብኝ ስማ እስራኤል አሐዱ ውእቱ እግዚአብሔር አምላክከ፣ አምላካችን አንድ እግዚአብሔር ነው። ራሱ ነው እንዲህ ብሎ የነገረን። እኛ እግዚአብሔር አምላካችን ነው የምናመልከው። ስለምናመልከው ስለ እግዚአብሔር ምን ያህል እናውቃለን? ትልቁ ጥያቄ። ስለምናመልከው እግዚአብሔር ስለፈጠረን ስለሚመግበን እግዚአብሔር የምናውቀው በምን ያህል መጠን ነው? እንወቅ ብንል ማወቅ ያለብን በምን ያህል መጠን ነው ልናውቀው የምንችለው? ስለዚህ እግዚአብሔር ማን ነው የሚለውን ነው የምንነጋገረው። ክርስቲያኖች የሚያመልከውን አምላክ የማያውቅ ህዝብ አይባልም። እንደ ሰው እንዴት የማያውቀውን ያመልካል? እኛ ግን የምናውቀውንና የማናውቀውን አምላክ ነው የምናመልከው። እግዚአብሔር አምላካችን የሚታወቅ የማይታወቅ አምላክ ነው። እግዚአብሔር የሚታወቅ የማይታወቅ አምላክ። እግዚአብሔር በብርሃን ይኖራል፣ እግዚአብሔር በጨለማ ውስጥ ይኖራል። ወአልቦ ጽልመት ውስተ መክፈልታተ ህላዌሁ፣ በባህሪው ጨለማ የለም ይላል መጽሐፍ። ወረሰየ ጽልመተ ምስዋሮ ይላል ደግሞ መልሶ፣ መሰወሪያውን ጨለማ አደረገ። እግዚአብሔር መሰወሪያውን መጋረጃውን ጨለማ አደረገ ይላል። በባህሪው ጨለማ የሚባል ነገር የለም ይላል። የሚታወቅ የማይታወቅ አምላክ ማለት ይሄ ነው። እንግዲህ እግዚአብሔር አምላካችን የምናምነው የምናመልከው እስከ ጥግ አውቀነው አይደለም። ፍጡር አውቆ ከጨረሰው ከዚህ እስከዚህ ብሎ ሰፍሮ ለክቶ ካወቀው አምላክ አይባልም። መጀመሪያው አምላክ በሰዎች አይምሮ የሚወሰን አይደለም። የኛ አይምሮ አውቆ መርምሮ የሚደርስበት አይደለም። እግዚአብሔር ማለት የማይመረመር እንደው የኦርቶዶክሳውያን አስተምህሮ ምን ይባላል መሰላችሁ? አሉታዊ አገላለጽ ይበዛዋል ይባላል። የማይመረመር፣ የማይታይ፣ የማይዳሰስ የማይሆን እንደሚባል ማለት ነው። በአፍራሽ ቃል የሚገለጽ ግን አፍራሽ ስለሆነ አይደለም፣ ከአቅማችን በላይ መሆኑን ለመግለጽ ነው። እግዚአብሔር በፍጡር አይምሮ አይደረስበትም። የፍጡር አይምሮ እግዚአብሔርን የማወቅ አቅም የለውም። ከፍጡር አይምሮ እና እሳቤ በላይ ነው። ብዙ ቅዱሳን ይህንን የገለጹት፣ ትልልቆቹ ቅዱሳን በትምህርታቸው ይህንን የገለጹት። ረቂቅ ስፉ ከኛ በጣም የራቀ ነው። የራቀ በእውቀት ነው፣ በፍቅር አይደለም፣ ወይም በመገኘት በቦታ አይደለም፣ በመታወቅ
ከአይምሮ በላይ ከእውቀት በላይ ከምርምር ከጥናት በላይ የሆነ አምላክ ነው የምናመልከው። ብዙ ሰዎች የሚቸገሩት እግዚአብሔርን በቁሳዊ የጥናት መንገድ አጥንተው በእነሱ አይምሮ ልክ ለመለካት ይሞክራሉ፣ ጥንትም ዛሬ። ከዛ በኋላ ከአቅማቸው በላይ ወይም እነሱ ለእውቀት ከሚጠቀሙባቸው መለኪያዎች ጋር የማይገናኝ ሲሆንና ሲያጡት የለም ወደ ማለት ይላሉ። እኛ ያላወቅነው ሁሉ የለም ማለት አይደለም። ብዙዎች የተቸገሩ ጥንትን ፈላስፎቹ ወደ ክርስትና ሲመጡ የተቸገሩት እግዚአብሔርን በፍልስፍና ለመለካት ሲሞክሩ የእግዚአብሔር ባህሪ ትምህርተ እግዚአብሔር ሌላ ነው፣ ፍልስፍና ሌላ ነው። ዛሬም ያሉ ሳይንቲስቶች የሚቸገሩት በዚህ ነው። ሳይንስ የሚታይን ነገር በሚታዩ ነገሮች ለክቶ ሰፍሮ መርምሮ የረቀውን አጉልቶ ይሄ ቁመቱ ይሄን ያህል ወርዱ እንደዚህ ከለሩ እንደዚህ ጣዕሙ እንደዚህ ምናምን ነው በቃ አለቀ። ነገር ግን እግዚአብሔር ከእንዲህ ያሉ ልኬቶችና መስፈሪያዎች ውጪ ነው። በዚህ ዓለም ያሉ ፍጡራንን የምንለካበት፣ የምንሰፍርበት፣ የምንቀምስበት፣ የምናሸትበት ወይም የምንመረምርበት መሳሪያዎች በሙሉ እግዚአብሔር ላይ አይሰሩም። ስለዚህ እግዚአብሔር ከፍጡራን አይምሮ በላይ ነው። እና ታዲያ እንዲህ ከሆነ እኛ ስለ እግዚአብሔር ማወቅ አለብን ወይስ የለብንም ነው ጥያቄው። ማወቅ አለብን። ነገር ግን አውቀን ለመጨረስ አይደለም። ለማመን የሚበቃንን ያህል ለመዳን የሚበቃንን ያህልና እሱ የፈቀደልን እሱ የገለጸውን ያህል እናውቀዋለን። አሁን ሰው በጣም ውሃ ጠምቶት መላሱ በውሃ ጥም ታስሮ ሄድና ጣና ቀርተህ ጠጣ ብትሉት ጣናን መጨረስ ይጠበቅበታል። ከጥሙ ለመርካት ጣናን መጨረስ ያስፈልጋል። ክርስቲያኖች አያስፈልግም። ጨለፍ አድርጎ ለጥሙ መርኪያ ይጠጣል። አበቃ፣ ጣናን አይጨርስም። ጥሙ ግን ይረካል። ከእግዚአብሔር የምናውቀው እንደዚህ ነው። የአእምሯችንን ጥያቄ የፈጠረን ማን ነው የሚለውን ለመመለስ ያክል ለማመን የሚያበቃ ለመዳን፣ ለመቀደስ፣ ለመክበር የሚያበቃን ያህል እናውቃለን። የፈቀደልንን ያህል እሱ ራሱ ለወዳጆቹ በልዩ ልዩ መንገድ ራሱን ገልጿል፣ በተለያየ ጊዜ እንዳቅማቸው። ስለዚህ ያንን የገለጸውን ነው የምናውቀው። ከዚያ አልፈን እግዚአብሔርን እስከ መጨረሻው እናውቃለን አይባልም። ይሄ እንደውም እግዚአብሔርን እንደ መስደብ ነው ይላል ቅዱስ ኤፍሬም። እግዚአብሔርን እስከ መጨረሻው ድረስ አውቄ እጨርሰዋለሁ ማለት ይሄ በእውነቱ እግዚአብሔር ላይ የተሰነዘረ ስድብ ነው። እግዚአብሔር ምሉዕነቱን ማጥበብ ነው፣ ስፉነቱን ማጥፋት ነው፣ ረቂቅነቱን ማግዘፍ ነው። ይሄ ስድብ ነው። እግዚአብሔር በባህሪው የማይመረመር አምላክ ነው። ግን ለእኛ ለልጆቹ አባትነቱን እንድናውቅ ታዘዘ። ስለዚህ እያንዳንዱ ክርስቲያን አባቱን እግዚአብሔርን በመጠኑ ማወቅ አለበት። የተፈቀደለትን ያህል ለምን? ለማገልገል እንዲመቸን። በሮሜ መልእክት ምዕራፍ 1 ከቁጥር 20 ጀምሮ ቅዱስ ጳውሎስ ስለ እግዚአብሔር ሲናገር ከጥንት ጀምሮ የማይታየው ኃይሉ ታይቶ የማይታወቀው እግዚአብሔር በፍጥረቱ ለፍጥረቱ ይታወቃል ይልና፣ ነገር ግን እግዚአብሔርን አውቀው እንደ እግዚአብሔርነቱ መጠን ስላላገለገሉት እና ስላላመሰገኑት የሚያመካኙት አጡ ይላል። አሁን እግዚአብሔርን የምናውቀው እንደ እግዚአብሔርነቱ መጠን ለማገልገልና ለማመስገን ያክል፣ ለጥማችን ለሃይማኖታዊ ጥማችን እርካታ ያክል እንደ እግዚአብሔርነቱ የሚወደውን የማይወደውን ለባህሪው የሚስማማውን የማይስማማውን አውቀን ከእርሱ እንዳንለይ እሱም በረድኤት ከእኛ እንዳይለይ በመጠኑ ስለ እግዚአብሔር እንማራለን። እግዚአብሔርን በባህሪው እንዲህ ነው ብሎ መናገር አይቻልም። ነገር ግን የባህሪው መገለጫዎች የምንላቸው ነገሮች አሉ። እግዚአብሔርን በባህሪ መገለጫዎቹ ብቻ ነው የምንገልጸው። በመገለጫዎቹ ከዚያ መካከል
የመጀመሪያው እንግዲህ ማስታወሻ ላለሰው የያዙ አንዳንድ ሰዎች አሉ ተስፋ እንዳልቆርጥ አልፎ አልፎ የሚጽፉ አንዳንድ ሰዎች ይታዩኛል። ለእነሱ ነው የምናገረው። ይደረጋል። አንደኛ የእግዚአብሔር የባህሪ መገለጫ እግዚአብሔር መንፈስ ነው ይላል መጽሐፍ ቅዱስ። እግዚአብሔር መንፈስ ነው ይላል። መንፈስ ማለት ረቂቅ ማለት ነው። ዛሬ ዘመን እነዚህ አጥማቃያ ምናምን ስሙን አበላሽተው በቃ መንፈስ ማለት ሰይጣን ነው ቀርቶ መንፈስ የተባለው ሁሉ ክርስቲያን ነው፣ ሰይጣን አይደለም። መንፈሱ መንፈስ እንዴ ምንድን ነው መንፈስ? ምንኛ ሰው ጥቂት ነገር መንፈስ ምንድን ነው ብሎ ከጠይቁ ያውቃል። መንፈሱ ምናምን ይላል። መንፈስ ቅዱስ እኮ አለ። መንፈስ እግዚአብሔር እኮ አለ። መላእክት መናፍስት ናቸው። የእኛ ነፍስ መንፈስ ናት። መንፈስ ምንድን ነው? መንፈስ ሰይጣን ብቻ አይደለም። እግዚአብሔር መንፈስ ነው። የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ይገባቸዋል ይላል። ይሄ መንፈስ የሚለው ቃል በዚህ ሰዓት የሚያገለግለው የማይታይ የማይዳሰስ የማይቀመስ የማይሸተት ፍጹም ረቂቅ ማለት ነው። መንፈስ ማለት በዚህ አራት ረቂቅ ማለት በዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ ታገኙታላችሁ። ረቂቅ ማለት ነው። ረቂቅ ማለት የማይታይ ነገር ሁሉ ረቂቅ አይደለም። ረቂቅና ደቂቅ የተለያየ ነው። ከማነሳቸው የተነሳ ትንንሽ ፓርቲክሎች አይታዩም። አሁን አተም ምናምን የምንላቸው በዚህ በፊዚክስ በጣም እያነሱ ሲሄዱ አይታዩም። እነሱ ረቂቅ አይደሉም፣ ደቂቅ ናቸው። በጣም ደቃቅ ከመሆናቸው የተነሳ የማይታዩ ነገሮች አሉ። ለምሳሌ ጤፍ በጣም ትንሽ ነው። ራሱ ደግሞ ጤፉ ሲፈጭ አንዷ የጤፍ ቅጣት ወደ ብዙ ፓርቲክል ስለምትለያይ ጤፉን ብን ብናደርገው ይጠፋል፣ አይታየንም። ረቂቅ ሆኖ እንዳይመስላችሁ፣ ደቂቅ በጣም ደቃቅ ስለሆነ ነው። ደቃቅና ረቂቅ መለየት አለብን። እነዛ ደቂቅ አካላት ምን ይደረጋሉ? በሚያጎላ መነጽር። ለምሳሌ የሕክምና ባለሙያዎች በጥንት ጊዜ በሰውነት ውስጥ ጥገኛ ሆነው ሰውን የሚጎዱ በጣም ትንንሽ ባክቴሪያዎች፣ ትንንሽ ነገሮች ሰውን ሲጎዱ ግን አልታይ ሲሉ ማጉሊያ መነጽር ሰሩ። አጉሊ መነጽር። ከዛ አንዷን ትንሽ በጣም የማትታይ ነገር 100 ጊዜ 1000 ጊዜ ሲያጎላት የምትታይ ትሆናለች። እነዚህ ደቂቅ ነገሮች በሚያጎላ ነገር ይታያሉ። እግዚአብሔር በአጉሊ መነጽር አይታይም። ነፍስ፣ መላእክት በአጉሊ መነጽር አይታይም። እንኳን እነሱ ነፋስ ራሱ በአጉሊ መነጽር አይታይም። ከአራቱ ባህሪያት ከመሬት ጀምራችሁ ስትነሱ በጣም ግዙፍ የሚባለው መሬት ነው። መሬት የሚታይ የሚዳሰስ የሚወሰን ደረቅ ነገር ሰውን ተሸክሞ የሚኖር። ከዛ ትንሽ ውሃ ከመሬት ረቀቅ ከሌሎቹ ገዘፍ ይላል። ውሃ እንዲህ በጥርኝ ይያዛል፣ በማንኛውም ኮንቴነር ይያዛል፣ ግን ወለል ነው የሚለው። አካሉን አሳልፎ ያሳያል። ከዛ ደግሞ ከውሃ ትንሽ እሳት ረቂቅነት አለው። እንጨት ጋር ሲዋሃድ ነው እንጂ ብቻውን ነበልባሉ አይቋጠርም። እንደ ውሃ በቃ ነገርም ይዙት አይችሉም። ከእሳት ደግሞ ነፋስ በጣም አይታይም። እንዲያው ዛፉን ሲያናውጽ እንደዚህ ልብሳችን ሲያውለበልበው ፊታችን ሲያጠናግረን ነው እንጂ ምንም አይታይም። እነዚህ ከአራቱ ባህሪያት ያሉ የርቀት ማየት ናቸው። ከዚህ ከፍ ሲል ነፍስ ናት። ነፍስ የተዘጋደች። አሁን ነፋስ ግዝበት አለው። ከነፍስ አንጻር ስታዩ አሁን ከአራቱ ባህሪያት ከመሬት ከውሃ ከእሳት አንጻር ስታዩ ነፋስ ረቂቅ ስለማይታይ ግን የተዘጋ ደጅ መልሰዋል። ነፋስ በር ከተዘጋ ልብስ ከተለበሰ ነፋስ ይቀላቀላል። ነፍስ የተዘጋ ደጅ ያስቆማል። እንደዛ ቢሆን በራችን ቀርችመን ስንት ሰው እናድን ነበር? አይቻልም። ቤት እንደምድር አይታወቅም። ረቂቅ ማለት ልዩ ነው። መላእክት ጠፈር ደፈር ተራራ የተዘጋ ደጅ ምናምን አይከለክላቸውም። ረቂቅ ነገር በግዙፍ ነገር ውስጥ አልፎ ሲሄድ ግዙፉ ነገር አይጎዳም። እልፍ አእላፍ መላእክት በተዘጋው ደጅ ቢገቡ ቤቱ ምንም ነገር አይሆንም። ርቀትን አስቡት ምን እንደሆነ። እነዛ ቅድም ያላቸው ደቂቅ ነገሮች ግን በፍጹም በግድግዳ አልፎ መሄድ አይችሉም። ከግድግዳው ተጣብቀው ነው የሚቀሩት። ለዛ ነው ወፍጮ ቤት ያለ ዱቄት ያላችሁ
ሲሆን ብዙ አይታይም፣ ግን ተጠራቅሞ የወፍጮ ግድግዳ በጣም በርካታ ዱቄቶች አሉት። አልፎ መሄድ አይችሉም። ረቂቅ ነገር እና ደቂቅ ነገር በዚህ ይለያያል። ስለዚህ ነፍስ በጣም ረቂቅ ናት። ከነፍስ በላይ መላእክት ረቂቃን ናቸው። ከመላእክት በላይ እግዚአብሔር መንፈስ ነው ስንል አይታይም፣ አይዳሰስም ማለት ነው። እግዚአብሔርን ሊያጎላ የሚችል መነጽር ሃይማኖት የሚባለው መነጽር ብቻ ነው። ሃይማኖት በእምነት ነው የሚታየው እግዚአብሔር እንጂ ምንም አይነት ምድራዊ ምርምርና መሳሪያ እግዚአብሔር ማሳየት አልቻለም። እየቻለ አይደለም፣ ወደፊትም አይችልም። እግዚአብሔርን በመነጽር በሃይማኖት ብቻ ነው የሚታየው። ስለዚህ የመጀመሪያው አምላካችን ማወቅ ያለብን ነው ረቂቅ ነው። ለምንድን ነው ይሄን የምናውቀው? ቅድም ተነጋግረናል። ይሄን የምንማረው ለዓላማና ለጥቅም አልታየን የሌለ መስሎን የማያየን መስሎን የማይሰማብን መስሎን ቤት ዘግተን መብራት አጥፍተን ወንጀል እንዳንሰራ ረቂቁ እግዚአብሔር በየትም ቦታ በርቀት እንዳለ ማወቅ በጣም ክርስቲያኖች። ይሄን ያወቀ ሰው እግዚአብሔር አሁን በፊቴ ነው ይላል ቅዱስ ዳዊት። እግዚአብሔርን ዘወትር አየዋለሁ በፊቴ ነው ይላል ቅዱስ ዳዊት። ዘወትር አየዋለሁ ቢሏችሁ እንዲህ እንደኛ ቆሞ ተቀምጦ እያየው መሰላችሁ? ረቂቅ ስለሆነ እንጂ የሌለበት ቦታ እንደሌለ ቅዱስ ዳዊት ያውቃል። ለዚህ ነው ስለዚህ በየትኛውም ቦታ የማናየው ረቂቅ ስለሆነ ነው። እግዚአብሔር የሌለበት ቦታ የለም፣ ግን አናየው ረቂቅ ስለሆነ። ለእግዚአብሔር ሰ አልቦ ዘሬው ይምራ። እግዚአብሔርን መቼም ፈጽሞ ያየው የለም። በአባቱ እቅፍ ያለ አንድ ልጁ እርሱ መጥቶ ነገረን እንጂ ይላል። ልጁ መጥቶ ነገረን እንጂ እግዚአብሔር በእውነቱ ፈጽሞ ያየው የለም ይላል። በዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እንዲህ ብሎ ነግሮናል። እግዚአብሔር ማንንም ያየው የለም። ለወዳጆቹ ታዲያ ይገለጻልሳ። አዳምን አይተሃለሁ ከአዳም ሲለው ለእነ አብርሃምም ለሌሎችም አባቶች በተለይ ለሙሴ እንዴት ነው? ልብ በሉ። አዎ እግዚአብሔር ለወዳጆቹ ተገልጾላቸዋል። ሲገለጥላቸው ነው ወደፊት ይገለጣል። እግዚአብሔር ግን እግዚአብሔር የሚገለጸው እንደሆነው አይደለም፣ ለነሱ አይምሮ እንደሚመጥነው። ለአንዱ በሽማግሌ አምሳል ይገለጽለት፣ ለሙሴ በእሳት አምሳል ተገለጸለት። ለዳንኤል ግን ከረጅም ተራራ ተፈንቅሮ እንደወደቀ ታላቅ ደንጋይ ሆኖ ተገለጸለት። ለኢሳይያስ ደግሞ ከፍ ባለ ዙፋን እንደተቀመጠ ንጉሥ ሆኖ ተገለጸለት። እግዚአብሔር አይለዋወጥም፣ ነገር ግን እንደሚገባቸው እንደሚገባቸው ይረዱኛል ባለበት እሱ ባወቀው ጥበቡ ይገለጽላቸዋል። እግዚአብሔር እንደሆነው አይደለም። ዳንኤል እንዳየው ደንጋይ አይደለም እግዚአብሔር። ሙሴ እንዳየው እሳት አይደለም። ኢሳይያስ ካየው ንጉሥ በላይ ነው እግዚአብሔር። ነገር ግን ለወዳጆቹ እሱ እንደፈቀደ እንዳቅማቸው ይገለጽላቸው። መጻሕፍት ሁለቱንም ይናገራሉ። እዚህ አንዱን ቅድም ተናገሩ፣ ለእግዚአብሔር ሳልቦ ዘሬው ይምራ። በሌላ ቦታ ደግሞ ብፁዓን ንጹሐነ ልብ እስመ እሙንቱ ይሬይዎ ለእግዚአብሔር፣ ልቡናቸው ንጹሕ የሆነላቸው ሰዎች ደጋጎች ልዑላን ክቡራን ናቸው፣ እግዚአብሔር ያዩታልና። እስመ በአንጽሖ መንፈስ ርእይዎ ነቢያት ለእግዚአብሔር ይላል አባ ሕርያቆስ። ነቢያት ልቡናቸውን አንጽተው እግዚአብሔርን አይተውታል ይላል። እዚህ አልቦ ዘሬው እግዚአብሔርን ያየው የለም ይላል። ቅድም ብያቸዋለሁ። እግዚአብሔር የሚታወቅ የማይታወቅ አምላክ ነው ማለት ነው። ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታል ማለት በባህሪው ማለት አይደለም። እሱ በወደደ እንዳቅማቸው ተገልጾላቸው ማለት ነው። እንዳቅማቸው እየተገለጠላቸው ያዩታል ማለት ነው። እግዚአብሔርን ፈጽሞ ያየው የለም ማለት እንደ ዮሐንስ ወንጌል ደግሞ በባህሪው የማይታይ አምላክ ነው ማለት ነው። ስለዚህ ለወዳጆቹ በሙሉ የተገለጸላቸው እንዳቅማቸው። አብርሃም እንግዳ ይፈልግ ነበር፣ እንግዳው ተገለጸለት። እንጀራ መብላት የሚፈልጉ እንግዶች እግር አጥቦ አርዶ አጎራርዶ አስተናገደ። እግዚአብሔር እንደዛ የተወሰነ የአብርሃም ዳቦ የሚያስፈልገው አይደለም። አብርሃምን ስለሚወደው ለወዳጁ በዚያ በጣም ተገለጸ። ስለዚህ ለወዳጆቹ እንደየአቅማቸው ይገለጻል በተለያየ መንገድ። የሚገርመው መንፈስ ቅዱስ በሴት አምሳል ተገልጾ አስተምሮ ያውቃል።
አንድ ባህታዊ ሰይጣን በጣም ፈተነው። ውጣ 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 ከገዳም በቃ በጠበጠው። አይ እንግዲህ ያልሆነልኝም ወጥቼ ከተማ ገብቼ አግብቼ ሄራል መስዬ ልኑር እንጂ እንግዲህ የሰይጣንን ፈተና አልቻልኩትም ብሎ ሲወጣ አንዲት ቆንጆ ወጣት በጣም መልካም ወጣት መንገድ ላይ ያገኛት። እንዴት ዋልሽ? እግዚአብሔር ነው ወይ ይሄንሽ ነው? ይህ ዓለም ምንም ጥቅም የለውም፣ አላፊ ጠፊ ነው፣ ውበትም ይረግፋል ብዬ ትቼው ገዳም መሄዴ ነው አለችው። ይቺ ብላቴና በዚህ እድሜ ያለች ይቺ ውብ መልካም ቆንጆ ሴትታው ሄደችውን ዓለም ምንኛ ወራዳ ሰው ነው። ተመልሶ ገዳም ገባ። ለካ መንፈስ ቅዱስ ነው በሴት አምሳል የተገለጸለት። ስለዚህ መንፈስ ቅዱስ በልዩ ልዩ መንገድ እሱ በፈቀደው ሊያስተምርበት በፈለገውና ሰሚዎቹ በሚደርጉት መንገድ እግዚአብሔር ይገለጻል። እግዚአብሔር ግን በባህሪው እንደሆነው የሚያየው የለም። ሙሴ በጣም ተከራክሮ ነበረ። ልጅ በባህሪው በኦሪት ዘጸአት ምዕራፍ 33 ላይ እንደው ካላየው ብሎ አልቦ ዘይሬ ገጼ ወሃዩ አሐተ ሰዓት ዘይውቱ በዲበ ምድር እኔን አይቶ አንድ ሰዓት በህይወት መቆም ይቻል የለም። ጀርባዬን ታያለህ አለው። አሁን ሰው ጀርባውን አይቶ ማወቅ ይቻላል? የሰው መታወቂያው ፊቱ ነው። በጀርባው የሚታየው እንደው ቅርጹ እንደው ግዘፉ ቁመቱ ምናምን ነው እንጂ መልኩ ገሌ ነው አይባልም። ከኋላው የሚታይ ሰው ልክ እኔን የሚታይ ሰውን ከኋላው እንደማየት ነው። በባህሪ አታውቀኝም ማለት ነው። የሚገባህን ያህል በጥቂቱ ታውቀኛለህ ብሎ ሙሴ። ስለዚህ ክርስቲያኖች እግዚአብሔር አንዱ የባህሪ መገለጫው ረቂቅነት ነው። እግዚአብሔር መንፈስ ነው። ስለዚህ መንፈስን ቅድም እንዳልኩ ለሰይጣን ብቻ አትስጡ። መንፈስ ማለት ረቂቅ ማለት ስለሆነ ነፍስ መንፈስ ትባላለች። መላእክትም መናፍስት ናቸው። መናፍስት ሲበዙ ነው እንጂ አንዱ መልአክ መንፈስ ነው የሚባለው። መናፍስት ብዙዎች ናቸው። እግዚአብሔርም መንፈስ ነው። እና መንፈስን ሁሉ እንደ እንትና ሰይጣን ብላችሁ አትርጉሙ። ለእግዚአብሔር ሌላው እግዚአብሔር አምላካችን ዘላለማዊ ነው። ምንድነው አልኳችሁ? እስኪ አሁን በቃላችሁ በሉት። የቃል ተማሪዎች ስለሆናችሁ እንግዲህ እግዚአብሔር ዘላለማዊ ነው። ከጊዜ ልኬትና ገደቦች ፍጡር በሆነ የጊዜ ነጥብና የጊዜ ነጥብ መካከል እኛ ያልነበርንበት ጊዜ አለ። የጀመርንበት ህልውናችን የጀመረበት ነጥብ አለ። ይሄ ዓለም ራሱ ይሄ ዓለም መፈጠር የጀመረበት ጊዜ አለ። ይኸው ዛሬ 7517 ምናምን የምንለው ዓለም መፈጠር ከጀመረበት ወይም ከተፈጠረበት ጀምሮ ያለችው ከጊዜ ነጥብ እስካሁን ደግሞ የሚያልቅበት ጊዜ አለ። እግዚአብሔር ከጊዜ ወሰን ውጭ ነው። ከኋላው በዚህ ጊዜ ጀመረ የሚለው የለም፣ ወደፊት በዚህ ጊዜ ያልፋል የሚለው የለም። እግዚአብሔር ዘላለማዊነት ማለት ይሄ። በጣም የሚገርመው ጊዜ በእግዚአብሔር ዘንድ ይሄ ብቻ አይደለም። ትናንትና ነገ የሚባል በእግዚአብሔር ዘንድ የለም። እኛ አሁን ትናንት ስላለፈ እንግዲህ ወደ ትናንት መመለስ አንችልም። እዝራን ብሎታል። እዝራ እንደው የሚሆነውንም አይሆነውንም ያላቅም ጠይቆ ጸዋ ለዕለት እንተትማ ለማለፈት አለው መልአክ። እስኪ ትናንት ያለፈችውን ቀን መለሰ ዛሬ አድርጋት አለው። እንዴ ታርጊ እስኪ ሰዓቱን በላዳን ሰፍራ አሳየኝ አለው። ከየታባት ያለ እዝራ። በእግዚአብሔር ዘንድ ትናንት የሚባል ያለፈ ጊዜ የለም። ነገ ወይም ከርሞ የሚባል የሚመጣ ዘመን የለም። ሁሉ ዛሬ ነው። እስመ ብሂለ ዮም ወትረ ብሂል። ለእኛ ወትረ ለእግዚአብሔር ዮም ነው። እኛውን ስለሚርቀን ነው። ድሮ እንላለን ህፃናቶች ሁሉ ከ10 ዓመት ከምናምን በፊት ያለው ድሮ እኮ እንዲህ ነበር፣ ልጆች ሳለን እንዲህ ነበር። እንግዲህ የሚቀጥሉት ዓመታት ምናምን እንደዚህ እንላለን እቅድ ስናቅሽ። ለምን ድሮ የምንላቸው አልፈዋል፣ አናገኛቸውም። ብዙ ነገሮቻቸውን እየረሳናቸው ናቸው፣ ትዝታ ናቸው። ወደፊት የሚመጣውን ደግሞ አናውቀውም። እንደው ፕሬዲክት ለማድረግ ለመገመት እንሞክራለን እንጂ አናውቀውም። እግዚአብሔር ወደፊትም የማያውቀው ወደኋላ የዘነጋው ሩቅ ጊዜ አምና ምናምን ከርሞ የሚባል የለም። ለእግዚአብሔር ሁሉም ዛሬ ነው። ለእግዚአብሔር ሁሉ ጊዜ ወትረ ነው፣ ዮም ነው። ስለዚህ እግዚአብሔር ከጊዜ ልኬትና ስፍር ውጭ ነው። ዘላለማዊ ነው ማለት ያልነበረበት ጊዜ የለም፣ ወደፊት የማይነበረ ጊዜ የለም። ስለዚህ ለሙሴ ሲነግረው በኦሪት ዘጸአት ምዕራፍ 3
ከቁጥር 13 ጀምሮ ሙሴን ሂድ እስራኤልን አውጣ ፈርዖን እንዲያርገ ምናምን ሲለው እሺ እንደው ፈርዖንን ተውና ሌላው ቀርቶ ወገኖች እስራኤልስ እንዴት አድርገው ያምኑኛል? የላከኝ ማን ነው ልበል? ማን ልበላቸው ሲለው ዘሃሎ ይሄሉ ያለና የሚኖር ዘሃሎ ቅድመ ዓለም የነበረ ዓለም ሳይፈጠር የነበረ ማለት ነው። አሁንም ያለ ወይ ይሄሉ ዓለምና ሳንፎ የሚኖር ላከኝ በላቸው። ከዛ ዝቅ አለና አምላከ አበዊክሙ አምላከ አብርሃም ይስሐቅ ወያዕቆብ እግዚአብሔር የአባቶቻችሁ የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ላከኝ በላቸው። ለዘላለም ስሜ ይህ ነው ያለና የሚኖር ዘሃሎ ይሄሉ። ይህንን ዘሃሎ ይሄሉ የሀገራችን ቅዱስ ያሬድ ምን ብሎ ነው የሚገልጸው? አልቦ አመ ይሃሎ ወአልቦ አመ ይሃሎ። ያልነበረበት ጊዜ የለም፣ ወደፊት የማይኖርበት ጊዜ የለም። ስለዚህ የምናመልከው አምላክ ዘላለማዊ ነው። አምላካችን እንደ አሕዛብ ጣዖት ይወድቃል፣ ይሰበራል፣ እናጣዋለን የምንለው አምላክ አይደለም። እግዚአብሔር ዋስትና የሚሆነው ለዚህ ነው። ክርስቲያኖች አምላክ ማለት ከሁሉም በላይ በሁሉም ነገር ከሁሉም በላይ በጊዜ ይሄም እንደሆነ ከሁሉም በፊት እግዚአብሔር አለ። ወደፊት እግዚአብሔር ይኖራል። ወደፊት እንኳን እግዚአብሔር እኛም እንኖራለን። የእሱን ጸጋ ተሳትፈን ዘላለማዊነት ተሰጥቶ ዘላለም እንኖራለን። እኛው መኖሪያውን ነው እንጂ ማረጋገጥ ከየትኛው ቦታ የሚለው ነው እንጂ ጥንቃቄ የሚፈልገው ነዋሪነታችን እኛም እንኖራለን። አኗኗሩና መኖሪያው ግን ያጠያይቃል፣ ዝግጅት ይፈልጋል። ስለዚህ እግዚአብሔር ዘላለማዊ ነው፣ በጊዜ አይገደብም። አንተ ክመ ወአመት ገኒ ዘያለ አንተ መቼም ያው ነህ፣ ምንጊዜም ያው ነህ። ዘመኖች አይፈጸሙም። እንደ ሰው አረጀው ምናምን አይባልም። መዋዕለ ሰሚት ወሰላሳ ወባሕቱ እኩያተ ኮናኒ ወሀልቃ በንባዜ አለ ያዕቆብ አርጅቶ ዳግብፅ ወርዶ ሽማግሌው ስንት ዓመት ነው የዮሴፍ አባት ሲለው ፈርዖን አይደል 130 ነው በከንቱ አለቀ። እግዚአብሔር እንዲህ አለቀ የሚባል ዘመን የለውም። ማለቅ ለፍጡር ነው። ስለዚህ ወደፊትም እስካሁን አባቶቻችን ሲጠብቃቸው የነበረ ወደፊትም ሲጠብቅ የሚኖር አምላክ ነው ያለን። ዘላለማዊ አምላክ ነው ያለን። ፍጹም ዋስትና ያለን የማያጠራጥር አንዱ የእግዚአብሔር የባህሪ መገለጫ ዘላለማዊነት፣ ሁለተኛው ማለት ነው። ሶስተኛው እግዚአብሔር ከሃሌ ሁሉ አሃዜ ሁሉ ነው። ሁሉን የሚችል ሁሉን የሚይዝ ለወዳጁ ለአብርሃም ተገልጾለት በኦሪት ዘፍጥረት ምዕራፍ 17 ቁጥር 1 ላይ እኔ እግዚአብሔር አምላክ ኤልሻዳይ ነኝ አለው። ኤልሻዳይ በሉ እስኪ። ኤልሻዳይ ማለት ሁሉን ቻይ ማለት ነው። እንደው ይሄን ጥቅስ አንዳንዴ ሌሎች ስለሚያዘወትሩት የሌሎች ይመስላል። ኤልሻዳይ ማለት ከሃሌ ሁሉ ማለት ነው። በእኛ ዘይት ሁሉ አልቦ ዘይሳአሉ ጊዜ ቀሳውስቱ መምህራን በማህሌቱ በቅዳሴው ይሉታል። ዘይት ሁሉ አልቦ ዘይሳአሉ ሁሉን የሚችል ምንም የሚሳነው የሌለ ማለት ነው ኤልሻዳይ ማለት። ይሄ አንዱ የእግዚአብሔር ባህሪ መገለጫ ነው። ክርስቲያኖች እንበሉ ይሄ ይሆንለታል፣ ይሄ ግን አይሆንለትም አይባልም። እግዚአብሔር አሁን በእኛ የሚመጡ ነገሮች በሙሉ ከእግዚአብሔር አቅም በላይ አይደሉም፣ ከእኛ አቅም በላይ ናቸው። ሰዎች አንዳንዴ ሰው ሲታመም ምንድን ነው የምናደርገው? አይ ይሄንን ወደ ጸበሉ ሰዱት ይላል አንዳንድ ሰው። ይሄን እንኳን ወደ ሰው ሰዱት፣ ወደ ሰው ወደ ጠንቋይ ማለት ነው እንግዲህ በሌላ አገላለጥ ወደ ጠንቋይ ለማለት አንዳንዶች ሁኔታውን ይገመግሙና ወደ ሰው ብትሄዱለት አይሻልም ይላል። ይሄ እንኳን ወደ ሰው ነው የሚሻለው። ሰውማ ሰው አይደለም እንዴ? ድኩም ፍጡር ምን አቅም አለው ሰው? እግዚአብሔር የማይችለው ነገር የለም። ፈቃዱ እንዲሆን መጠየቅ መላልሰን በተራጸቀው ተስኪ መላልሰን መጠየቅ ነው እንጂ እግዚአብሔር የማይችለው ምንም ነገር የለም። እግዚአብሔር የማይፈታው ነገር የለም። ሁሉም ግን አይፈታም። መጀመሪያውኑ ሁሉም ችግሮቻችን የሚፈቱ አይደሉም፣ መፈታት ስለሌለባቸው ሁሉ ችግር አንዳንደኛ ሁሉ ምን መከራ ይካይላል። ሁሉም ችግር ግን አይፈታም። ቅዱስ ጳውሎስ እያመመው እንግዲህ አገልጋይ ነው እንደምታውቁት፣ እያመመው ደጋግሞ ወደ 3 ጊዜ መላልሽ ጸለይኩ፣ እባክህ ይሄንን ደዌ ያርቅልኝ ላገልግልበት ብዬ ብሎ አይ እንግዲህ ለሚሄ ስጋ እኮ ምን ጊዜም እንዲህ በመከራው ምናምን ይፈጸም የሚያልቅ ነው። ለስጋ የምናስጨነቀህ
እልቅስ በዚህ መከራ የምታገኙ የኔ ጸጋ አይሻልም ወይ አለኝ። ተውኩት ይላል ቅዱስ ጳውሎስ። በቃ ከዛ በኋላ እድሜ ልኩን ታሞ ነው የኖረው ቅዱስ ጳውሎስ። ቅዱስ ጴጥሮስም እንዲሁ በጥላቸው የሚፈውሱ ናቸው ሰዎች። እንኳን ዳሰው እንኳን ሕየው ብለው እንኳን ተነስ ተመላለስ ብለው አይደለም እንኳን ልብሳቸው ተነክቶ በጥላቸው የሚፈውሱ ሰዎች ናቸው እነዚህ ሰዎች። ግን ደዌ ነበረባቸው እና ምን ማለት ፈልጌ ነው? እግዚአብሔር ሁሉን ይችላል፣ ሁሉን ግን አይፈታም። አንዳንዶቹ ሊፈቱ የማይገባ እኛ የማናውቀው ጥበብ ከእኛ ጋር ችግሩ መኖሩ ራሱ ጥቅም ስለሆነ ችግሩ መኖሩ ስለሚጠቅም አንዳንዴ እኛ ጋር የሚኖር ችግር አለ። እነዚህ ሐሰተኞች አጥማቃያን አንዳንዴ እኛ ጋር የማይገቡበትን ልንገርባችሁ። እንዲሁ ነው እነዚህ ሰው ታሞ እንዲሁ ነው የተሰበሰበው ሁሉ ሰው ያስጨውታል። እኔ ክርስቶስ ራሱ እንደዚህ አላደረገም። በነገራችን ላይ የተሰበሰበው ሁሉ ሰው ከጮኸ ችግሩ ሰዎቹ ላይ ነው ማለት ነው። የመጣው ሁሉ ራሱ አይድንም። ጸበል ሄደው ሁሉ አይድንም። እግዚአብሔር የተቀደሰ ይድናል። እድሜ ልኩን በዘመነ ብሉይ ቅዳሜ ድውይ ይፈወሳል። አንድ ሰው ብቻ ነበር የሚፈወሰው። ዮሐንስ ወንጌል ምዕራፍ 5 ላይ እንደምናገኘው ጌታችንን መጣና አንድ መጻጉዕን ፈወሰ። አቡየ ሴዜ ገብርዋን የግብር ከማዋለ እስከዛሬ አንዳንድ ሰው ይፈወስ ነበር። ዛሬ አንድ ሰው ፈውሽ ይልቋል። ሁሉ አይደለም። ሁሉ ደግሞ በሽተኛ አይደለም። በሽተኞች የሚያደርጉት እነሱ ናቸውና ለማንኛውም እግዚአብሔር ሁሉን ይችላል ማለት ሁሉን ችግር ይፈታል ማለት አይደለም። የማይፈታ ከኛ ጋር መኖሩ የሚጠቅመን ነገር ስላለ ቅዱስ ጳውሎስ ጋር ደዌው መኖሩ ስለሚጠቅመው ተው ግድ የለም ካንተ ጋር ይኑር አለን። ይህንን አንዳንዴ ማየት አለን። ደጋግመን ጸልየን ጸበል ሞክር አልሆን ካለ በጸጋ መቀበል። በገዳም ስለ ብቃት ሲነገር 3 ብቃታቸው የሚስተካከሉ አሉ ይባላል። በብቃት በጣም የሚስተካከሉ እነዚህ ምንድን ናቸው? ባህታዊ ዘበህድአት ከሰው ተለይቶ በበዓት ተከቶ የፀሐይ ብርሃን ሳያይ ዘግቶ የሚኖር ህዱ ጸጥተኛ ባህታዊ። ሰው መሀል የሚኖር ባህታዊ የለም። ሁለተኛው ኦሆ ባህሊ ተአዛዚ ሄር ላይክ ይባላል። ኦሆ ባህሊ የቆመውን ቁረጥ የወደቀውን ፍለጥ የሚባል እሺ የሚል የአበውን እግር እያጠበ ጫማ ያጠየው የፈለገውን እያደረገ የሚታዘዝ ላይክ ረድ ወይም ረድ ዘበጣት ይባላል። ረድ ዘበጣት ጫግሎ ሁሉ የሚታዘዝ ተኝቻለሁ ደክሞኛል ሌሊት ነው ማታ ነው ሳይል የሚታዘዝ ረድ ወይም የምትታዘዝ ረድእት። ሶስተኛው ድውይ ዘበአቆቴት ነው። እያመሰገነ የሚታመን እየታመመ የሚያመሰግን ይህን እንደው የሰጠኸኝ እያለ የሚያመሰግን አለ በገዳም። አሁን ይህንን ማየት ያስፈልጋል። በመጽሐፈ መነኮሳት ላይ አባ ሚካኤል የሚባል ወይም አባ ሚሳኤል እንዲህ ልኩን በደዌ የኖረ ሰው አባ ኪሮስ አይተውታል። 25 ዓመት አካባቢ ታሞ ነው ያገኙት። ስንት ዓመት አልኳችሁ? የሰውዬ ዋና ሌላ ገር የለው ህመምተኛ ነው። ጌታዬ ሆይ ይህንን ደዌ የሰጠኸኝ ይሄ ደዌ ባይኖር ኑሮ እበድልህ ነበር፣ ረክስ ነበር፣ ኃጢአት እሰራ ነበረ። ይህንን ደዌ የሰጠህ ያኖርከኝ ተመስገናል። በቃ ኢየሱስ ነው ይሄ እና በገዳሙ ሰልችተውት መነኮሳቱ የተወሰነ ዓመት ረድተውት በኋላ ሰልችተው ትተውት ወድቆ ዝም ብሎ ትንሽ ነገር የሚበላው እየጣሉ ትተውት ረስተውት አባ ኪሮስ እየዞሩ ገዳማቱ ሲጎበኙ አገኙት። ሊሞት እያጣጣረ ለእሳቸው ሌሎች ምስ የነገራቸው ማንም አያውቀው ነበረ። የንጉሥ ልጅ ነኝ አላቸው። የምን ልጅ? የንጉሥ ልጅ። በቃ የወይኔ ያህል ዘመን ታምሜ እኖራለሁ። ተወሰነ ጊዜ ረድተውኝ ነበረ። አሁን ግን መነኮሳቱም ሰልችተውኝ ትተውኝ ረስተውኝ በአጠገቤም አይመጡም አላቸው። ኋላ ያ መናኝ አረፈ። በክብር ነው ያረፈው። እልፍ አእላፍ መላእክት መጥተው ከበዋል። እነዚህ መላእክት እነዛ መነኮሳት አያዩም። ሰልችተው ትተዋቸው መናኝ ትተው ስለነበር አያዩም። አባ ኪሮሳቸው የሚያዩት ሁሉ ግን በኋላ መነኮሳቱ አርያ ድውይ ሙቷል አሉ። እባካችሁ እንቅበር ብለው ልብሰ ተክህኖ ለብሰው ማይጠንት ይዘው ዞር በሉ እናንተ አሏቸው መላእክት። የእናንተ አይፈለግም። ይህንን በሽተኛ ረስታችሁት አልነበረም? ትታችሁት አልነበረም? የእናንተ አይፈለግም ዛሬ። ለካ ሰማያውያን መላእክት መጥተው ካህናተ ሰማይ መጥተው እያጠኑ ያንን ሰውዬ በክብር እየቀበሉት ነው። ይህ ሰውዬ ገድሉ እነሳላችሁ እየታመመ ማመስገን እግዚአብሔር ስለማይችል ነው። ይሄን ወዳጁን ከደዌው መፈወስ ስለማይችል ነው። ቀልቶት ነው አይደለም። ይሄ ደዌው ራሱ ገድል ስለሆነ ነው። እና እግዚአብሔር ሁሉን ይችላል ማለት እንዴ ጠይቀው በሙሉ ያደርጋል ማለት አይደለም። ምክንያቱም የማይገባ የማይጠቅም የማይሆን ነገር ስለምንጠይቅ
ነገር ግን እግዚአብሔር የማይችለው ነገር የለም። ስለዚህ የምናመልከው አምላክ ሁሉን የሚችል ነው። አስቸጋሪ ነገር ሲገጥመን እኔ ነኝ እንጂ እግዚአብሔር ይችላል ማለት አለብን። ዝም ብሎ ሁሉ ይቻላል እና የአንደበት ብቻ አይደለም፣ ከልባችን ወደ ውስጥ ማስገባት አለብን። እግዚአብሔር የማይችለው ነገር የለም። ዘንድሮ በዚህ በሚዲያ የ75 ዓመት ሴት ወልዳ ምናምን እየተባለ ሲገርባ የ90 ዓመት ሴት አይደለች እንዴ? ሳራ የወለደች በ90 ዓመቷ እኮ ነው። አጎንብሳ እየሄደች ሳራ ወለደች። ለዚህ አይነት የሚሰራው ነገር የለም። ኤልሳቤጥም እንዲሁ ሸምግላ በምርኩዝ እየሄደች የወለደችው። እግዚአብሔር የማይችለው ነገር የለም። ለእግዚአብሔር የሚከብደው ነገር የለም። ዓለምን እንደ እንቁላል በመሃል እጁ የያዘ አሃዜ ሁሉ። ስለዚህ እግዚአብሔር አምላካችን ሁሉን ቻይ አምላክ ነው። ሁሉን የሚችል አምላክ ነው። እግዚአብሔር የማይችለው ነገር የለም። ሌላው አራተኛው የእግዚአብሔር የባህሪ መገለጫ ማእምረ ኩሉ ነው። ማእምረ ኩሉ ሁሉን የሚያውቅ ፍጹም ጥበብ ያለው ፍጹም ጥበበኛ ማእምረ ኩሉ ሁሉን ያውቃል እግዚአብሔር። እግዚአብሔር የማያውቀው ነገር የለም። ከእግዚአብሔር የተሰወረ ነገር የለም። ልብ በሉ፣ ከልጅነት እውቀት የሰራናት ትንሿም ትልቋም ኃጢአት፣ ትንሿም ትልቋም በጎ ነገር በእግዚአብሔር የሚሰወር ነገር የለም። እኛ በእግዚአብሔር ዘንድ ይላል ቅዱስ ጳውሎስ እኮ ልቡናችን እንደተሰጣ እንደተዘረጋ አንሶላ እንደተዘረጋ ሸማ ነን። ግልጽ ነው ማለት ነው። እንዲህ እግዚአብሔር የሚያውቀው ያሰብነውን መሰላችሁ? ገና ልናስበው ያለው ወደፊት ልናስበው ቀድሞ ያውቃል እግዚአብሔር። ወቱ ሰያም ህሊናሰብ እንቅድመ ኩነታ የሰውን ሐሳብ ከመታሰቡ በፊት ያውቀዋል። ከሰው እንጂ ከእግዚአብሔር የተሰወረ ነገር የለም። ክርስቲያኖች በጎም ይሁን ክፉ ከሰው እንጂ ከእግዚአብሔር የተሰወረ ነገር የለም። እግዚአብሔር ማእምረ ኩሉ ነው። ጠቢብ አምላክ ነው። ሁሉን በጥበብ ነው የሰራው። ወኩሎ በጥበብ ገበርከ፣ ቅዱስ ዳዊት ሁሉን በጥበብ አደረግክ ይላል። አንተ ሁሉን በጥበብ አደረግክ፣ አንተ ሁሉን በጥበብ ሰራ ይላል። የክረምቱን፣ የበጋውን፣ የመዓልቱን፣ የሌሊቱን፣ የእንስሳቱን፣ የአራዊቱን፣ የሰውን መውጫውን፣ መግቢያውን፣ ስምሪቱን፣ እረፍቱን ካሳየ በኋላ ሁሉ አንተ ሁሉን በጥበብ ያደረግከው። ስለዚህ አምላካችን ሁሉን ያውቃል። ክርስቲያኖች እግዚአብሔር የማያውቅ ነገር እንዳይመስለን። እኛ ያሰብናትን፣ እኛ ተደብቀን የሰራናትን፣ ያጠፋናትን እያንዳንዷን ነገር ያውቃል። ለዚህ እኮ ነው ኃጢአት የሰራ ሰው ቢኖር ኃጢአትን እንዳይረሳ ይላል መጽሐፋችን። ኃጢአትን ይርሳ አስመዘይ ይረሳ። ኃጢአት የሚረሳ አይደለም። ኃጢአት ሰሪው ቢረሳው እግዚአብሔር አይረሳው። ይቺ ትንሽ ናት። ይቺ እግዚአብሔር ምንም በእግዚአብሔር ዘንድ ሁሉ ግዙፍ ነው። ሁሉ ቅርቡ ነው ለእግዚአብሔር። ስለዚህ አምላካችን ምንድነው? ሁሉን አዋቂ ማእምረ ኩሉ ልብ ይፈትን ልበ ወኩለያተ እያንዳንዷን ልቡናችንን አገላብጦ ያውቃታል እግዚአብሔር። ክርስቲያኖች ይህን ሲያውቁ በምን ይጠቅማቸዋል? ከሰው ብሸሽ ከእግዚአብሔር ልሸሽ አልችልም። ከሰው ብደበቅ ከእግዚአብሔር ሊደበቅ አልችልም። እግዚአብሔርን ጨለማ አይደብቀው። እግዚአብሔርን ጫካ አይደብቀው። እግዚአብሔርን በር መዘጋት አይደብቀው። እግዚአብሔርን ብቻ መሆን አይደብቀው። ውቅያኖስ ውስጥ ብንገባ እግዚአብሔር እንደበቀዋቸው አይተው አሁን ምን ተስከ ወይ ቅድመ ገጽ ከአንተ እንዴት ይሻለው? ወዴት ነው የምሸሸው? ወደ ላይ ቦታ አንተ ነህ፣ ወዲያም ቢሆን ወዲህ አንተ ነህ። ስለዚህ እግዚአብሔር የማያውቀው ምንም ነገር የለም። ይሄ እኛ የምናውቀው ሰው አልሰማብኝም፣ ይሄን እኮ ሰው ያውቅብኝ ኑሮ እስካሁን እዋረድ ነበር፣ ግን እኮ እንዲያ ችግር እያለ ይዘን ተሸክመን የምንኖረው ኃጢአት አለ። እግዚአብሔር እኮ ያውቀዋል። ክርስቲያኖች ኋላ ለዳኝነት የምንቀርበው ከዚህ ማእምረ ኩሉ ከሆነው ዳኛ ነው። ስንቀርብ ያን ጊዜ እንዲህ እንደ ዛሬው መሻወድ የለም በዕለተ ምጽአት። ስለዚህ ከአሁኑ ይህኔ በራሳችን ፈርደን ተናዘን ያንን የተደበቀ ኃጢአታችን አስወግደን ወደ እሱ መሄድ ነው እንጂ ከሰው እንደምንደብቀው ከእግዚአብሔር የሚደበቅ መስሎን ከነ ኃጢአታችን ይሄን እንደሆነ በግራ መቆም ይመጣል። ክርስቲያኖች ሁሉ ምን ይመጣል ይመጣል እና እግዚአብሔር ሁሉን አዋቂ መሆኑን መረዳታችን ለዚህ ይጠቅመናል። ሁሉን አዋቂ ነው። እሱ ራሱ በብዙ ቦታ ተናግሯል። በመዝሙር 138 ከቁጥር 1 ጀምሮ፣ ሮሜ ምዕራፍ 11 ከቁጥር 33 ጀምሮ ብትመለከቱ፣ ዕብራውያን ምዕራፍ 4 ቁጥር 13 እነዚህ የእግዚአብሔርን ጥበበኛነት
ፍጹም ጠቢብ አምላክ እንደሆነ ይነግሩናል። ሌላ አምስተኛ እግዚአብሔር መገለጫ ምሉ በኩለሄ ነው። እግዚአብሔር የሌለበት ቦታ የለም፣ ወይም በእግዚአብሔር አካል ወሰን የለም። ወሰን የለበት። ከዚህ እስከዚህ አይባልም። አኮ ዘቦቱ ለመለኮት ዘበላይቱ ጠፈር ወዘሳይቱ መሰረት፣ ከላይ ጠፈር ወይም ፀሐሪያ ከታች በርባሮስ ይወስዱታል አይባልም። ከጠፈር ከፀሐሪያም በላይ እሱ አለ፣ ከበርባሮስ ታች እሱ አለ። ከዚህ እስከዚህ ወርዱ ከዚህ እስከዚህ ቦታ አይባልም። እግዚአብሔር በዓለሙ የመላ ከዓለም ውጭ እንግዲህ ዓለም በእጁ ውስጥ እንደ እንቁላል መዳብ ላይ እንዳለች እንቁላል ከሆነች እግዚአብሔር የሌለበት ቦታ ይገኛል። በሁሉም ቦታ እግዚአብሔር አለ። ተያያዥ ናቸው። ቅድም ያላቸው መንፈስ ነው ብለናል። በሁሉም ቦታ አለ ብለናል። በሁሉም ቦታ ደግሞ የማናየው መንፈስ ስለሆነ ነው፣ ረቂቅ ስለሆነ ነው። በሁሉም ቦታ አለ። ስንበድልም አለ፣ በጎ ስንሰራም አለ፣ ስንሰርቅም አለ፣ ስንመጸውትም አለ። ክርስቲያኖች ሰው ስናማም አለ፣ ሰው ስናመሰግንም አለ፣ ስንጸልይም አለ፣ ስንሳደብም አለ። እግዚአብሔር የትም ቦታ መቼም በማንኛውም ጊዜ እግዚአብሔር አለ። እግዚአብሔር የሌለበት ቦታ የለም። ባለፈው ባላያችሁ ቀላሎች የሆሊውድ ፊልም ይሄ ዓለምን የሚያበላሸው ፊልም የሚያመርተው ድርጅት ሆሊውድ እየቀለሉ ስብሰባ አድርገው ጋድለስ ሲቲ እግዚአብሔር የሌለባት ከተማ ሲሉ ለካ በፍጥነት ሰምቶ እግዚአብሔር እሳት ነው መጣ። ሎስ አንጀለስ እንዴት እንደሆነ አይታችኋል። ባለፈው ጊዜ በጥቂት ጊዜ ያልቆ ነው እነሱ ስብሰባ ላይ ያደረገው እየተንደራገሩ ጋድለስ ሲቲ እቺ እግዚአብሔር የሌለሽ ከተማ ናት፣ እግዚአብሔር የማይመለከት እዚህ ቦታ ምንከር የማያደርግ እያሉ ማለት ነው። ወይ እሳት ነው መጣ እግዚአብሔር። እንዴ አይፈርድም አትበሉ ክርስቲያኖች። በውስጡ ለፍርድ የማይሆኑ ሰዎች ስለሚኖሩበት ነው። በዚህም በእኛም ሀገር እሳት የማያወርደው በውስጡ እኛም ማነቃቸው ደጋጎች ስላሉ እግዚአብሔር በአንድ ከተማ 10 ጻድቅ ካለ ከተማ ያጠፋል። እንግዲህ ሎስ አንጀለስ ከ5 በታች ሆነዋል ማለት ነው እሳት ያወረደባቸው። ስለሌለ አይደለም፣ ስለሚታገሰን ስለሚምረን ነው እና ስለማናየው ነው። ስለዚህ እግዚአብሔር በሁሉም ቦታ አለ። በኤርምያስ ምዕራፍ 23 ቁጥር 23 ስትመለከቱት ትንቢተ ኤርምያስ ላይ እኔ የቅርብ አምላክ ነኝ የሩቅ አምላክ አይደለሁም። ወዲያ ማዶ እዚያ አይባልም እግዚአብሔር። አሁን ብዙ ጊዜ እግዚአብሔር በሰማይ የምትኖር ስንል፣ ከሰማየ ሰማያት ወረደ ስንል፣ ወደ ሰማይ አረገ ስንል የቦታ እንቅስቃሴ ይመስላል ክርስቲያኖች። እንደሱ አይደለም። ከሰማየ ሰማያት ወረደ ማለት እኮ ልዑል የሆነው አምላክ የእኛን ትሁት ባህሪ በትትና ዝቅ ብሎ ተዋህደን ማለት ነው እንጂ ዓለም የመላ እኮ ነው። አረገም ሲባል ይሄንን ቦታ ለቆ ምናምን አይደለም። ውሱን ስጋን ስለተዋህደ ለመግለጽ ይፈልጋል። ካለበት ወዳለበት ይሄ የለበት ቦታ የለም። እግዚአብሔር መኖሪያው በሰማይ ብቻ። ይሄ ሰማይ እሱን አይወስነው፣ ጽርሐ አርያም እሱን አይወስነው፣ ሰባቱ ሰማያት እሱን አይወስኑት። ሁሉም ጥቅል ዓለም በመሃል እጁ እንደ እንቁላል ናት፣ እንደ ነጥብ ናት እግዚአብሔር ዘንድ። እሱ ግን በዓለሙ መልቶ ያለ ነው። ዮናስ ከእግዚአብሔር የሌለበት ሀገር አገኛለሁ ብሎ መርከብ ተከራይቶ ወደ ኢዮጴ እሄዳለሁ ሲል እንዴት እንዳደረገው ተምራችኋል። በነነዌ ሰሞን ሊጠፋ ከእግዚአብሔር ከፊት ኢየሩሳሌም ብቻ ያለ መስሎት ዮናስ ሊኮበልል ሞከረ። በባህሩም እግዚአብሔር ነው፣ በየብሱም እግዚአብሔር ነው። ያው አስገድዶ ወደ ነነዌ የወሰደውና እግዚአብሔር በዓለሙ ከዓለም ውጭ የመላ ነው። የሌለበት ቦታ የለም፣ የሌለበት ጊዜ የለም። የማናየው ግን ረቂቅ ስለሆነ። ሌላው ስድስተኛው እግዚአብሔር መገለጫ እግዚአብሔር መጋቢ ጠባቂ ነው። እግዚአብሔር መጋቢ ነው። እግዚአብሔር ጠባቂ ነው። እግዚአብሔር እረኛዬ ነው የሚያሳጣኝ የለም ይላል። በለመለመ መስክ በረፍቷ ይመራኛል። በለመለመ መስክ ያሰማራኛል፣ በረፍቷ ይመራኛል። መጋቢነቱን ነው እንደ በጎ እረኛ። ይሄ እግዚአብሔር መግቦት ግን ለክርስቲያኖች ብቻ አይደለም፣ ለሰዎች ብቻ አይደለም፣ ለደጋጎች ብቻ አይደለም፣ ለክፎችም፣ ለካህዲያንም፣ ለመናፍቃንም፣ ለእንስሳት፣ ለአራዊት፣ እኛ ለማናውቃቸው ፍጡራን ጭምር ነው። መግቦ ሁላዊ ለሁሉ ነው። የሚያበላ ክርስቲያን ስለሆነ አይደለም።
ቁመን የሚያደርገን ክርስቲያን ስለሆነ አይደለም። የምንተነፍሰው አየር የሰጠን ክርስቲያን ስለሆነ አይደለም። ጤነኞች አደረገን፣ ጥሩ ልጆች የሰጠን ምናምን ሀብት ያለን፣ ይሄ ከክርስትና ጋር አይገናኝም። ክርስቲያኖች ይሄ ሰው ስለሆን ፍጡር ስለሆን ብቻ። ማንኛውም እምነት የሌለው ሁሉ ይበላል። አንዳንዶች አሁን ሌሎቹ ሃይማኖቶች የሆኑ ሰዎች ባለጸጎች ሆነው ምናምን ሲያዩ እግዚአብሔር አንዳንድ ጊዜ ምናምን ይላሉ። እግዚአብሔርን ለማስተካከል አስተያየት ለመስጠት መሞከር ነውር ነው። አልቦ ዘይብሎ ዘንተ አይሰንከው ዘንተ አሰነቀ። ይህን ጥሩ አደረክ፣ ይህን ግን አይባልም። እግዚአብሔር አስተያየት አይሰጥም። እግዚአብሔር እስራ እንዲህ አስተያየት ሰጥቶ ነው ጣጣ ውስጥ የገባው። የትናንቷን ዕለት ጥራና እንደ ዛሬ አድርጋት ሲለው አይደግመኝም ማለት። ስለዚህ የሚያበላን የሚያጠጣን የሚጠብቀን ቀና የሰጠን አጠቃላይ ለስጋችን የሚያስፈልጉ ነገሮች በሙሉ ያሟላልን ስላመን ነው ብቻ ነው፣ ስለፈጠረን ብቻ። ብንክድም ክረምት ይመጣል፣ ይነጋል፣ እህል ይበቅላል። ይሄ መግበው ሁላዊ ነው። እግዚአብሔር አምላክ ሁሉን ይመግባል። ሁሉን በማቴዎስ ወንጌል ምዕራፍ 5 ቁጥር 45 ላይ ነግሯቸዋል። እንደ ሰማይ አባታችሁ ፍጹም እንድትሆኑ ጠላቶቻችሁ ሁሉ እሱ ለኃጥኡም ለጻድቁ ብርሃንን ያመጣል፣ ብርሃንን ይወስዳል፣ ክረምትን ያስገባል፣ እህሉን ያበቅላል፣ ሁሉን ይመግባል አለ። ከሃዲውንም መናፍቁንም ኃጢአተኛውንም ቀማኛውንም ነፍሰ ገዳዩን ይመግባል እግዚአብሔር። አይ ይሄ የገሌ እርሻ ነው ዝናብ አይዘንብለትም፣ ይሄ ደግሞ የገሌ እርሻ ነው ይዝነብለት አይባልም። በእግዚአብሔር ዘንድ እንዲህ ያለ የለም። ሁሉን ይመግባል እግዚአብሔር። እግዚአብሔር መጋቢ ጠባቂ ነው ለፍጡራን። ስለዚህ መግቦት፣ ሀብት፣ ጤንነት ምናምን ጉዳዮች እነዚህ በሙሉ ፍጡር ስለሆን የምናገኛቸው ናቸው። እኛ ግን ያው ሲሳየነ ዘለለዕለትነ ማለት ግዴታችን ነው። በሩ ተብለናል ፍላጎታችን ለማሳየት። እሱ ግን እንደወደደ ይሰጠናል እና እግዚአብሔር ዓለምን የሚጠብቅ የሚመግብ አምላክ ነው። በእነ ሙሴ አድሮ ብዙ ምልክት አሳይቷል፣ እንዴት እንደሚመግብ። በደንጋ ውስጥ ያለች ትንም ሲመግብ ታይቷል። ይዞ ደንጋ ውስጥ ያለች ትንም እግዚአብሔር የሚመግብበት ጥበቡ አይታወቅም። ጠባቂ ነው። ማንኛውም ፍጡር በሙሉ እግዚአብሔር ይመግባል፣ ይጠብቃል። ጥቅስ እያወራሁ ስናልጨርስን ማስታወሻ ስለሌላችሁ ሌላኛው እግዚአብሔር በባህሪው ቅዱስ ነው። ይሄ ቅድም በስፋት ስለተማርነው ወደ ዝርዝር አንገባበት። እግዚአብሔር በባህሪው ቅዱስ ነው። ቅድስና የባህሪ ገንዘቡ ነው፣ ከማንም ያልተቀበለ። እኛ ቅዱሳን ምንባል ላይ ቅዱሳን የሚባሉ ሌሎቹ በሙሉ ቅዱሳን ምንባል ከሱ ያገኘነው ነው። ልክ ከፀሐይ ብርሃን ነስተው ሌሎቹ ብርሃናት ደምቀው እንደሚታዩ እኛ ከሱ የወሰድነው። እሱ ግን የባህሪ ገንዘቡ ነው። ቅድስና ከማንም ያልተቀበለ የማይጎል በምልአት ፍጹም ቅድስና ያለው እግዚአብሔር ነው። እስመ አልቦ ቅዱስ ከመ እግዚአብሔር። ቅዱሳን አሉ፣ ግን እንደ እግዚአብሔር ቅዱስ የለም። እንደ እግዚአብሔር ቅዱስ የለም። እግዚአብሔር በባህሪው ቅዱስ ነው። ክርስቲያኖች ልብ በሉ። ለዚህ ነው አሁን እኛ ቅዱሳን መሆን የሚያስፈልገን። ቅድም መምህራችን እንዳስተማሩ ከቅዱሱ አምላክ ጋር ለመኖር ቅድስና ያስፈልገናል። የቅዱሱን አምላክ ቅድስት ርስት ለመውረስ ቅዱስ መሆን ያስፈልገናል። አባትን ሳይመስሉ አባትን ሳይከተሉ የአባት ርስት አይወረስም። እኛውን ዝግጅታችን ርስቱን ለመውረስ ነው፣ ዘላለማዊ ርስት መንግሥተ ሰማያትን። ታዲያ አባቱን እያሳዘነ እያስቀየመ ከአባቱ ፈቃድ ወጥቶ አባቱን የማይመስል አጠራጣሪ ልጅ ርስቴን ለአንተ አላወርስም ይለዋል አባቱ። በወልድህም ክጄሃለሁ ይለዋል። እንደዚያ እንዳንሆን ነው። እኛው ቅድስናን ከአይምሯችን ካወቅንበት ጊዜ ጀምሮ የእኛ ተግባር ቅድስናን መሰብሰብ ወይም ከርኩሰት ወደ ቅድስና ማደግ። ለምን? የምንኖረው በተቀደሰ ዓለም ነው። ያልተቀደሱ ሰዎች አይገቡም እዛ። አባታችንን ለመምሰል እግዚአብሔርን በመምሰል ማደግ። እግዚአብሔርን መምሰል በጣም ትልቅ ማትረፊያ ነው ይላል መጽሐፍ። ስንመስለው ርስቱን ያወርሰናል። ቅዱሳን የተባሉት ቅዱስ አምላካቸውን መስለው ቅዱስ አምላካቸው አድሮባቸው ነው። እኛ በየት እናሳድረው? ልባችንን የቂም ማሳደሪያ ያደረግነው፣ ልባችንን የተንኮል፣ ልባችንን የኃጢአት የሌላ ቁሳቁስ መስፈሪያ ያደረግነው ልባችን የት ላይ ይቀመጥ ታዲያ? የት ላይ ይደር? እንዴት አድርጎ ይቀድሳል? የሚቀድሰን ሲያድርብን ነው። ክርስቲያኖች የሚያድርበን ልቡናችንን በንስሐ ጥርግርግ አድርገን ወለውለን ዙፋኑ እነሆ ስንለው ነው።
እመወዛ አቀበቃሌ አነ ዋዌው መንፈስ ቅዱስ ንመጽሐቤሁ ወንገብር ምዕራፍ ውስጤቱ ነው። ቃል የጠበቀ ማለት ታርቆ ተለቃልቆ ንስሐ ገብቶ የሚጠብቀኝ ካለ ንጹሕ ልብ ይዞ የሚጠይቀኝ ካለ መጥቻ አድርበታለሁ ነው ያለው። እንዲህ የሚያደርግ ጠፋ። ሁሉም በሩን ዘጋ። አንኳኳለሁ ይላል። እነሆ ከደጅ ቆሜ አንኳኳለሁ፣ ማንም በሩን ቢከፍትልኝ ገብቼ ከእሱ ጋር ራት እበላለሁ ይላል። ሁሉ በሩን ዘጋ። በየት ይግባ እንጂ በራችን ክፍት፣ ልቡናችን ንጹሕ ከሆነ ያድርብናል። ቅዱሱ አምላክ ሲያድርብን እኛም ቅዱሳን እንሆናለን። እንደ እግዚአብሔር ቅዱስ የለም። በመጽሐፈ ኢዮብ ምዕራፍ 15 ቁጥር 15፣ ኢሳይያስ ምዕራፍ 6 ከቁጥር 1 ጀምሮ መላእክት ቅዱስ 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 እያሉ እግዚአብሔር ዘወትር እንደሚያመሰግኑት ተነግሯል። የኦሪት ዘሌዋውያን የቅዱስ ጴጥሮስን ቅድም ጌታ በደንብ ነግረውናል። ሌላው እግዚአብሔር ፍጹም ጻድቅና እውነተኛ ነው። እውነተኛ አምላክ ፍጹም ጻድቅ ነው። ጻድቀ ባህሪ ነው። ጻድቀ ባህሪ ነው። ስለዚህ ከሐሰት ጋር አይስማማም። እግዚአብሔር ከዋሾ ጋር እግዚአብሔር አይስማማም። ከዚህ ጻድቀ ባህሪ ጋር ስንኖር እኛ ጻድቃን እንባላለን። ይሄ ጻድቅ አምላክ ሲያድርብን ጻድቃን መባል ወይም ጻድቅ መባል እንጀምራለን። የጻድቁን አምላክ ርስት ስንወርስ ጸደቅን ይባላል ማለት ነው። እንደው እዚህ ቁጭ ብሎ እየበደሉ እንደ ቤት ጸድቅ ያደርጉት አያወጣም። ማመንና መንግሥተ ሰማያትን መውረስ ተምታቶባቸው ማመንን መጽደቅ ይሉታል እነሱ። ጥሩ ነው ማመን፣ ለመጽደቅ አንድ መንገድ ነው። ግን መጽደቅ ማለት መንግሥተ ሰማያት መግባት ማለት ነው ክርስቲያኖች በእኛ ተርጓሚ። ስለዚህ ጻድቀ ባህሪ እውነተኛ አምላክ እግዚአብሔር የሚያደርገውን አይናገርም፣ የተናገረውን አያስቀርም። ቃሉ አይለዋወጥም፣ አይዋሽም። ኢየሱስ ቃሉ ዘነበበ፣ የተናገረውን አይዋሽም እግዚአብሔር። በመሐላው ከማለ በኋላ አያስቀርም እግዚአብሔር። ስለዚህ ያለን አምላክ እውነተኛ አምላክ ነው። ታዲያ ከእውነተኛው አምላክ ጋር ለመኖር ማድረግ አለብን፣ እኛም እውነተኞች መሆን። ይሄ እውነተኛ አምላክ እውነተኛ ፈራጅ ነው። ፈታሒ በጽድቅ ኮናኒ በርት ይባላል። ኮናኒ በርት ፍርዱ ያዳላል። ሁላችን ደግሞ በክርስቶስ በእውነተኛው ዳኛ የፍርድ አደባባይ እንቆማለን አንድ ቀን። የማይቀር ነገር ነው። ስለዚህ ከእውነተኛው አምላክ ጋር ለመኖር እውነተኛ መሆን ያስፈልጋል። በሮሜ ምዕራፍ 2 ቁጥር 12፣ ሕዝቅኤል ምዕራፍ 18 ቁጥር 30፣ ራዕይ ምዕራፍ 11 16 ቁጥር 7 እነዚህ በሙሉ የእግዚአብሔርን እውነተኛነት የሚነግሩ መጽሐፍ ቅዱስ ነው። እግዚአብሔር ፍጹም እውነተኛ አምላክ፣ እውነተኛ አምላክ፣ የእውነት አምላክ፣ እውነትን የሚወድ አምላክ። አፍቀርከ ጽድቀ ወአመፃ ጠላይከ፣ ጽድቅን እውነትን ይወዳል፣ አመፅን ሐሰትን ይጠላል እግዚአብሔር። ስለዚህ አመፀኞች ሐሰተኞች ከሆን አባታችን አንመስልም፣ የአባታችን ልጆች አይደለንም፣ እርሱን አንመስልም። ስለዚህ እውነተኞች ሁኑ፣ አትዋሹ፣ አትቅጠፉ የሚባለው ከእውነተኛው አምላክ ጋር ኑረን የእውነተኛውን አምላክ ርስት ለመውረስ ነው ክርስቲያኖች። ስለዚህ እኛ የምናመልከው አምላክ ፍጹም ጻድቅ፣ እውነተኛ ዳኛ፣ የማይዋሽ የማያዳላ፣ እንደ ስራችን የሚፈርድ ነው። ዋጋዬ ከኔ ጋር ነው፣ ደሞዜ በእጄ ነው፣ ለእያንዳንዱ እንደ ስራ እሰጠዋለሁ ይላል። ማንም አያታልለውም። በዚህ ምድር ላይ ያልሰራነውን ሰራን ብለን ሰዓት አስመዝግበን ምናምን ሪፖርት አቅርበን ምናምን በዚያ እንዲህ የለም። የሐሰት ሪፖርት የለም። አይቶናላ፣ የሌለበት ቦታ የለማ። ሁሉን ያያላ፣ ሁሉን ያውቃላ እግዚአብሔር። ስለዚህ በዕለተ ምጽአት ስንቀር ምን ሳንሰራ ምን ሰርተን እንደመጣ ስለሚያውቅ ይሄ እውነተኛ ዳኛ ሲፈርድ የወረቀት ማስረጃ፣ የጽሑፍ ማስረጃ፣ የሰው ማስረጃ፣ የምስል ወድምፅ ምንትሴ የሚባል አያስፈልገውም። ማስረጃው በእጁ ነው። ስለዚህ ማስረጃው በእጁ ነው፣ ፍርዱ ደግሞ የእሱ ነው። እውነተኛ ፈራጅ ነው። ሁሩና ንዑ ይለናል። ያን ጊዜ ንዑ ለመባል ከአሁኑ መስራት፣ ሁሩ ላለመባል ከአሁኑ እውነተኛ ሆኖ መገኘት ነው እና እግዚአብሔር አምላካችን እውነተኛ አምላክ ነው። 9ኛ እግዚአብሔር ፍቅር ነው። እግዚአብሔር ምንድን ነው? ክርስቲያኖች ሲድገሙት ፍቅር ነው። ክርስትና የፍቅር ሃይማኖት ነው። የፍቅር ሃይማኖት ነው። ፍቅር ደግሞ የሕግ ፍጻሜ ነው። ፍቅር ያለው ሰው ሁሉ አለው። ፍቅር እንዲህ እንደ ዛሬው ስሙ ሳይበላሽ ዝሙት ሁሉ ፍቅር ሳይባል ማለት ነው።
ዝሙት ፍቅር አይደለም። ፈቃደ ሥጋ፣ ፍትወተ ሥጋ፣ ዝሙት ይባላል እንጂ ይሄ ሁሉ ፍቅር አይባልም። ንጹሑን ነው ፍቅር ምን እግዚአብሔር ፍቅር ነው። ምሕረት፣ ፍቅር፣ ርኅራኄ የባህሪው ናቸው። የፍቅር አምላክ ስለሆነ ነው እንዲህ ዓለም እየበደለች እንግዲህ አሁን እንደው ምን የማይደረግ በደል አለ በሀገራችን፣ በከተሞቻችን፣ በዓለም ስንት የሚደረግ ነገር አለ። ግን የፍቅር አምላክ ስለሆነ ጊዜ ይሰጣል። እግዚአብሔር ጊዜ ይሰጣል፣ ይታገሳል። ሲታገሰን ደስ ብሎት ወዶት እንዳይመስልን ክርስቲያኖች የፍቅር አምላክ ስለሆነ ከዛሬ ነገ እንድንመለስ ጊዜ መስጠቱ እድል መስጠቱ ነው። የፍቅር አምላክ ስለሆነ ነው እየበደል ነው ቤቱ ስንመጣ ዝም ይላል። ወግዱ ወግጂ ማለት አይችልም ነበር እግዚአብሔር። አሁን ሰው አያውቅም፣ እኔ አላውቅም፣ እናንተም እንደሆናችሁ እናንተም ስለኔ አታውቁም። ሻሽን ጥምጥም ስመጣ ቅዱስ ነው መስላችሁ የኔም በደል የኔ የምናውቀው የእናንተም እናንተ ናችሁ የምታውቁት። እግዚአብሔር የሁላችንንም ያውቃል፣ ዝም ብሎ ያየናል። በእውነት እንዲህ ያለ የፍቅር አምላክ የለም። ግን ደስ ብሎት አይደለም በበደላችን በርኩሰታችን እንድንመለስ በፍቅር እየጠበቀን ነው። ክርስቲያኖች በፍቅር እየጠበቀን ነው። ቶሎ ለካህናቱ እየነገር ደስ እናሰኘው የፍቅር አምላክ። ያን ጊዜ ደስታ ይደረጋል። አንድ ኃጢአተኛ ወደ እግዚአብሔር ሲመለስ በመላእክት ዘንድ ከባድ ደስታ ይደረጋል ያለው እኮ እግዚአብሔር ምን ያህል የፍቅር አምላክ እንደሆነ ሲገልጽ ነው። አንድ ኃጢአተኛ ሲመለስ እኛ ኃጢአተኛ አይደለም አምኖም ከሃዲ ሲመጣ እቺ እኮ እንዲህ ነበረች ይሄ እኮ እንዲህ ነበረ እንላለን። እግዚአብሔር እኮ እንደዚህ አይልም። የቀድሞውን ረስቶ ዘንግቶ በደስታ በፍጹም ደስታ ነው የሚቀበልን። ስለዚህ የምናውቃት በደል ኃጢአት ካለች የፍቅር አምላክ እስካሁን በፍቅር ጠብቆናል። እኛ ደግሞ አሁን ፍቅራችን ለመግለጽ ቶሎ በንስሐ ይህንን በደል ሰርቼ አምላኬን አሳዝኘዋለሁ ብለን ንስሐ ስንገባ አምላካችን በደስታ በፍቅር እጁ ያቅፈናል። ይህንን በእውነቱ እንጠቀምበት እና እግዚአብሔር ፍቅር ነው። በፍቅር የሚኖር ነው እግዚአብሔር የሚያውቀው። በፍቅር የማይኖር እግዚአብሔርን አያውቀው። ፍቅር የእግዚአብሔር ሕግ ናት። ራሱ ባህሪው ፍቅር ነው። በተለይ ቅዱስ ዮሐንስ ወንጌላዊ የፍቅር ሐዋርያ ነው። በተደጋጋሚ በዮሐንስ ምዕራፍ 3 ቁጥር 16 ላይ በአንደኛ ዮሐንስ ምዕራፍ 4 ከቁጥር 8 ጀምሮ ስለ ፍቅር በብዙ ነገር ከወንድሙ ጋር የሚጣላ እግዚአብሔር ውሸቱ ነው፣ እግዚአብሔር አያውቀውም ይላል። ከወንድሙ ከእህቱ ጋር በሰላም ያልኖረ ሰው የሚያየውን እህት ወንድሙን ያልወደደ ሰው እግዚአብሔር ወዳለው ግን ቀጣፊ ነው። ስለዚህ እግዚአብሔር የፍቅር አምላክ ነው። ክርስትና የፍቅር ሃይማኖት ነው። የመጣልን የሞተልን ስለኛ ፍቅር ስጋችን የለበሰው የኛ ፍቅር የኛ ስጋ የሚያጓጓ ሆኖ አይደለም። የፈራሽ በስባሽ ደካማ መብላት የሚፈልግ መንቀላፋት የሚፈልግ እንቅፋት ሲመጣው የሚደማ ይሄ የኛ ስጋ አጓጉቶት እንዳይመስላችሁ የኛ ፍቅር አጓጉቶት ነው ሞቶ ስጋችን የለበሰው። ስለዚህ እግዚአብሔር የባህሪው መገለጫው ፍቅር ነው። መገለጫዎች በጣም ብዙ ናቸው። የመጨረሻው እግዚአብሔር አይለወጥም። አይለወጥም። እግዚአብሔር እስማና አምላክ ለይቶ የለም። እግዚአብሔር አይለወጥም። በዚህ ምድር ብዙ ነገሮች እንደዋወጣሉ። እኛ እና ሕፃን ነበር እንድሃለን፣ እንቆማለን፣ እንጎለምሳለን፣ ደግሞ እናረጃለን፣ እንወለዳለን፣ እንሞታለን። ዛፍ ይበቅላል፣ ያድጋል፣ ይደርቃል። እንደዚህ እግዚአብሔር አይለወጥም። እግዚአብሔር ያው ራሱ ነው። በሱ ዘንድ መለዋወጥ የለም። በትንቢተ ሚልክያስ ምዕራፍ 3 ቁጥር 6 ላይ እንደነገረን እግዚአብሔር አይለወጥም። አምላካችን አይለወጥም። ቃሉን አይለውጥም። እሱ ራሱ በማቴዎስ ወንጌል ምዕራፍ 24 ላይ ሰማይ ወምድር ያለ ወቃሌ ይሰይሃል፣ ቃሌ አያልፍም አይለወጥም፣ የተናገርኩትን አለዋውጥም፣ ዓለምን ይለውጣታል። ስለዚህ የምናመልከው አምላክ ቀን አይቶ የማይከዳ አምላክ ነው። ነገ እንዲህ ፊትን አጥቶ እንዲህ ይላል አይባልም። እግዚአብሔር ያው እግዚአብሔር ምድራዊ ወዳጅ እንደ ሁኔታው ነው፣ እንደ ኮንዲሽኑ ነው። እያየ ይተወናል፣ እያየ ይቀርበናል፣ እያየ ይደግፈናል፣ እያየ ይገፋናል። እግዚአብሔር እንደዚህ አይደለም። እግዚአብሔር ከሱ በኩል መቼም ቢሆን ክፍተት ኑሮ ያውቃል። የሚገርመው ነገር ከሱ በኩል አዳምና ሔዋን ቢያጠፉ ከአዳምና ሔዋን በኩል ነው። እነሱ ሸሹ። ማታ እየፈለገ መጣ። ኋላም መጥቶ ስጋችን ለበሰ፣ ተዋሃደ። አሁንም እኛ ነን እኔ እከተላቸዋለሁ እነሱ ይርቃሉ እንዳለው በሆሴዕ አድሮ
አጥብቄ ስፈልጋቸው እነሱ አጥብቀው ከኔ ራቁ። ምን ጊዜም ከእግዚአብሔር በኩል አልፈልጋቸውም ብሎ ተጸይፎን ንቆን ርቆ ያውቅም። እግዚአብሔር መሸሽ ከሰው በኩል ነው። መበደል፣ ማጥፋት፣ ጠባጫሪነት፣ ቁርሾ ከሰው በኩል ነው። እግዚአብሔር አንድም ቀን ጸባጭሮ አያውቅም። በእኛና በሱ መካከል ባለው ግንኙነት በእንግዲህ የሚጎለው ከኛ በኩል ነው ክርስቲያኖች። ስለዚህ መስተካከል ያለበት ከኛ በኩል እግዚአብሔር የማይፈቅር አምላክ አይደለም። ከነበደላችን የሚወደድ ይመለሳሉ፣ ይነጻሉ ብሎ ይጠብቀናልና እግዚአብሔር አምላካችን መሸመች አይለወጥም። ስለዚህ አያሰጋም ማለት የምናመልከው አምላክ ነገ ይለወጥብናል፣ ነገ ያረጃል፣ ነገ ያፈጃል፣ ወይም ይተወናል፣ ወይም ፍቅሩ ያልቃል አይባልም። እግዚአብሔር ይሄ ለፍጡር ነው። ይሄ ለደካማ ለሰው ልጅ ነው። እግዚአብሔር ያው ነው፣ መሸመሻው ነው። ቅድም እንዳልነው ቅዱስ ዳዊት አድሮ እግዚአብሔር አይለወጥም። በያዕቆብ መልእክት ምዕራፍ 1 ቁጥር 17 ላይ እግዚአብሔር አምላካችን እንደማይለወጥ ነግሮናል። ዕብራውያን ምዕራፍ 13 ቁጥር 8 ላይ እንዲሁ። ስለዚህ እግዚአብሔር በጥቂቱ እነዚህ ጥቂት የእግዚአብሔር የባህሪ መገለጫዎች ናቸው። ይሄ ብቻ ግን አይደለም። እግዚአብሔርን ባህሪ የሚገልጹ በርካታ ነገሮች አሉ። ግን ጥቂት ነገሮችን ወስደን ስለ እግዚአብሔር አምላካችን እንድናውቅና ከዚያ በኋላ እግዚአብሔርን እንደ እግዚአብሔርነቱ እያገለገልንና እያመሰገኑ በአባትነቱ በልጅነታችን ጸንተን ኑረን በአባትነቱ ያዘጋጀልን ዓይን ያላያት ጆሮ ያልሰማት በሰው ልቡና የማትታሰብና የማትገመተውን ርስቱን ለመውረስ እንድንችል ነው። አሁን ያልኳቸው በሰው ቋንቋ የተገለጹ የእኛ ቅን አገላለጽ ነው። እግዚአብሔር ግን ከነዚህ ሁሉ በላይ ነው። ለመጨረስ ያክል ሊቁ ቅዱስ ዮሐንስ አፈወርቅ እንዲህ ያሉትን ነገር ይናገርና ይሄ ማለት እግዚአብሔርን ያውቀዋለሁ ማለት አይደለም። እግዚአብሔር ዘላለማዊ እንደሆነ አውቃለሁ ይላል። ግን እንዴት ዘላለማዊ ነው ብሎ መልስ የለኝም። በዓለሙ የመላ እንደሆነ አውቃለሁ፣ በዓለሙ የመላ ነው ብዬ እናገራለሁ። ግን እንዴት በዓለሙ የመላ ሆነ ቢሉኝ መልስ የለኝም። ረቂቅ መሆኑን አውቃለሁ፣ እናገራለሁ። ግን እንዴት ነው ቢሉኝ መልስ የለኝም። ስለዚህ ስለ እግዚአብሔር የምናውቀው በጣም ጥቂትና ለእኛ የሚበቃ ከእሱ ጋር ለመኖር የሚያበቃንን ያህል ነው የምናውቀው። የክርስትና እውቀት ጠቅላላ እውቀት አይደለም። መደነቂያና መደናነቂያ አይደለም። የመዳን እውቀት ነው። ለመዳን፣ ለመክበር፣ ለመቀደስና ከእርሱ ጋር ለመኖር የሚያበቃ እውቀት ነው የምናውቀው። ይሄንን ነው ጠቅልል አድርጎ ስማ እስራኤል አሐዱ ውእቱ እግዚአብሔር አምላክከ፣ እስራኤል ሆይ ስማ አምላክህ አንድ እግዚአብሔር ነው ያለን እንዲህ ያለውን አምላካችን ነው። እንግዲህ እግዚአብሔር ሲገለጥ በዚህ ብቻ አይደለም። ሌላ ደግሞ አንድነት ሶስትነቱ ይኖራል። ዓለሙን ፈጥሯል። በጣም ብዙ ነገሮች አሉ። ጥቂት ግን ለዚህ ጊዜ የሚበቃን ይሄ ነው። በተለይ ማስታወሻ ላልያዘ ተማሪ የሚበቃ ሀሳብ ነው የተናገሩት። እግዚአብሔር አምላካችን አውቀን እንደ እግዚአብሔርነቱ መጠን አገልግለን አመስግነን የፍቅር አምላክ ነውና ለፍቅራችን ሲል መጥቶ የእኛን ስጋ ለብሶ የእኛን ስጋ የሕይወት ምግብ አድርጎ ስጋዬን ብሉ ደሜን ጠጡ ብሎናልና የፍቅር ጥሪውን ሰምተን ለፍቅር አባታችን ማረን ብለን ንስሐ ገብተን ስጋውን ደግሞ ተቀብለን መንግስቱን እንድንወርስ አምላካችን ይፍቀድልን። ይቆየን።